የፌዴራል መጀመሪያ ደረጃ ፍርድ ቤት በዓመት ከ160 ሺህ በላይ መዛግብትን ማየቱ ለሚነሳበት የጥራት ችግር አንዱ ምክንያት መሆኑን ገልጿል። ፍርድ ቤቱ ይህንን የገለጸው ለመጀመሪያ ጊዜ ያስጠናውን የ2017 ዓ.ም የድህረ ውሳኔ መዛግብት ምርመራ ሪፖርቱን አስመልክቶ ከባለድርሻ አካላት ጋር ውይይት ባካሄደበት ወቅት ነው። ፍርድ ቤቱ የኦዲት ስራውን በ594 መዝገቦች ላይ የሰራ ሲሆን በድህረ ውሳኔ ኦዲት ስራው የመዝገብ ምርመራ ውጤት መሰረት የተለያዩ ክፍተቶች መለየታቸውን አስታውቋል። ሪፖርተራችን ሊያ ክብሮም ዝርዝር አላት። የፌዴራል የመጀመሪያ ደረጃ ፍርድ ቤት ባለፉት ዓመታት በተደጋጋሚ በፍርድ ቤቱና በዳኞች ላይ ሲነሳ የነበረውን የጥራት ጉዳይ ለማሻሻል በርካታ ስራዎችን እየሰራ እንደሆነ ገልጿል። ፍርድ ቤቱ ይህን የገለጸው ለመጀመሪያ ጊዜ ያስጠናውን የ2017 ዓ.ም የድህረ ውሳኔ መዛግብት ምርመራ ሪፖርት ሰነድን አስመልክቶ ከባለድርሻ አካላት ጋር ውይይት ባካሄደበት ወቅት ነው። ባለፉት 5 ዓመታት በውስንነት ከተለዩ ችግሮች አንዱ የዳኝነት አገልግሎት አሰጣጥ ጥራት መሆኑን የገለጸው የፌዴራል የመጀመሪያ ደረጃ ፍርድ ቤት ችግሩን ለመፍታት ያግዛል ያለውን በ2017 እልባት ባገኙ መዝገቦች የኦዲት ስራውን ማከናወኑን አስታውቋል። በ2017 እልባት ያገኙ መዝገቦች ማለት ከተከፈቱበት እስከ ተዘጉበት ጊዜ ድረስ ያለውን በሙሉ ኮሚቴ በማዋቀርና በማጥናት ህጉን የተከተለ አሰራር ተሰርቷል ወይ፣ በሰበር ህጎች መሰረት ነው ወይ የተሰራው የሚለውን ዳኞች የሰሩትን ስራ እየሰሩት ባለበት ወቅት ሳይሆን ከጨረሱ በኋላ ጣልቃ ላለመግባት ማለት ነው። መዝገቦቹን ከጨረሱ በኋላ የኦዲት ምርመራ የተሰራበት ሂደት ነው። ፍርድ ቤቱ የተገልጋይ እርካታ ጥናት በማስጠናት በየጊዜው ባለጉዳዮች ወይም ደግሞ ወደ ፍርድ ቤት የሚመጡ ተከራካሪዎች በፍርድ ቤቱ ላይ የሚያነሷቸውን ቅሬታዎች በማዳመጥ ክፍተቱን ለመሙላት ስራዎችን እያከናወነ መሆኑን ፕሬዝዳንቱ ጠቁመዋል። አሁን ፍርድ ቤቱ ያስጠናው የመዛግብት የኦዲት ስራም የዚሁ አንድ አካል ነው ተብሏል። ባለፈው ዓመታት በተደጋጋሚ እንደ ፍርድ ቤቱ አንድ ችግር በፍርድ ቤትና በዳኞች ላይ ሲነሳ የነበረው የጥራት ጉዳይ ነው። ያ ማለት የዳኝነት አገልግሎት ጥራት ወይም ደግሞ የውሳኔ ጥራትን በተመለከተ ነው። ስለዚህ ጥራትን ለማሻሻል ከሚሰሩ ስራዎች አንዱ ደግሞ ዛሬ እየተወያየንበት ያለው የድህረ ውሳኔ መዛግብት ምርመራ የኦዲት ስራ ነው። ይሄ በእኛም ሀገር ብቻ ሳይሆን በተለያዩ ባደጉ ሀገራችም አንዱ የጥራት መለኪያ ወይም የኳሊቲ አሹራንስ ጥራት የሚረጋገጥበት አንዱ መንገድ ነው። አንዱ ጥራት የሚረጋገጠው ያው ተከራካሪዎች ውሳኔ ካገኙ በኋላ ወደ ይግባኝ በመሄድ ውሳኔውን በይግባኝ የማሳረም፣ የማሻሻል፣ የመለወጥ የመሳሰሉት ሂደቶች ናቸው። ከዛ ውጭ ግን አንዱ ልክ የፋይናንስ ኦዲት የገንዘብ ኦዲት እንደሚሰራ ሁሉ መዝገቦች እልባት ካገኙ ከተወሰኑ በኋላ የተሰራው ስራ ህግን የተከተለ ነው ወይ፣ የተሰራው ስራ ተገቢ ነው ወይ የሚለውን ኦዲት የማድረግና የምርመራ ስራ ነው። ፕሬዝዳንቱ በኦዲት ግኝቱ መሰረት በፍርድ ቤቱ ላይ የታዩ ክፍተቶችንም እንደሚከተለው አስረድተዋል። መጥሪያ አደራረስ ላይ ተገቢውን ቅድመ ተከተል ያለው የመጥሪያ አደራረስ ሂደት አለመሄድ፣ መጥሪያ ሰዎች ፈርመው ሲቀሩ የሚሰጡ ትእዛዞች ላይ ትእዛዞች ሲወጡ በጣም የተቆራረጡ ትእዛዞች መውጣት፣ በአንድ ላይ ተጠቃለው መውጣት የሚገባቸው ትእዛዞች ተቆራርጠው በሚወጡ ጊዜ ይፈጃሉ፣ ባለጉዳዮችን ያመላልሳሉ። ለእነዚህና ሌሎች በፍርድ ቤቱ ላይ ለሚታዩ የጥራት ችግሮች መንስኤ አንዱ የስራ ጫና መሆኑን የገለጹት ፕሬዝዳንት ፉአድ ኪያር አንድ ዳኛ በቀን ሊያየው የሚገባው መዝገብ ሊገደብ ይገባል ነው ያሉት። አንዳንዶቹ ክፍተቶች የሚመጡት በስራ ጫና ነው። ለምሳሌ አንዳንዶቹ በጣም ቀላል የሚባል እንዴት ዳኛው ሊያልፈው ይችላል የሚባሉ አይነት ክፍተቶች ያጋጥማሉ። ይሄ የሆነበት ምክንያት ዳኞቻችን በከፍተኛ የስራ ጫና ነው መዛግብት የሚሰሩት። ቅድም እንዳያችሁት የፌዴራል መጀመሪያ ደረጃ ፍርድ ቤት በዓመት ከ160 ሺህ በላይ መዛግብትን ያያል። ይሄ ማለት ወደ አንድ ዳኛ ስታደርጉት በቀን አንድ ዳኛ በጣም ብዙ መዘገብ ነው የሚያየው። በጣም በርካታ መዛግብት በታየ ቁጥር የውሳኔ ጥራት ክፍተቶች ይመጣሉ፣ ችግሮች ይመጣሉ። ስለዚህ ይሄ አንዱ የስራ ጫና ችግር ነው። ዳኞች በህመም አንዳንዴም በችሎት ላይ ያሉ ራሱ ህይወት እስከ ማለፍ ድረስ የደረሰበት አጋጣሚ አለ። ይሄ ስራ ጫናው ያመጣው ነው። ስለዚህ እዚህ ላይ እኛን ጨምሮ የሚመለከታቸው አካላት በተለይ ዳኞች የስራ ጫናን መቀነስ ለዳኛው ብቻ ሳይሆን ጥራት ያለው ስራ ለመስራት ጥራት ያለው ውሳኔ ለማምጣትም ይጠቅማል ማለት ነው። አንድ ዳኛ ምን ያህል መዝገብ ነው ማየት ያለበት በቀን በወር የሚለው ኬስ ቱ ጀጅ ሬሾ ይባላል። ይሄ ተሰርቶ ወደ ስራ መግባት አለበት። ፕሬዝዳንቱ አክለውም ከአቅምና ከብቃት ማነስ አንጻር የሚታዩ ክፍተቶችን በትምህርትና በስልጠና ማገዝ እንደሚገባ ተናግረዋል። አሁን ኦዲት በተሰራባቸው 594 መዛግብት ግኝቶች ላይ የባለድርሻ አካላት ክፍተቶች በርካታ በመሆናቸው ሊስተካከሉ እንደሚገባም ገልጸዋል። ውሳኔ ጥራት ችግር፣ ለዳኝነት አገልግሎት ጥራት ችግር መነሻውም መድረሻውም ፍርድ ቤትና ዳኞች ብቻ አይደሉም።
በዚህ ሂደት ውስጥ የባለድርሻ አካላት ሚና ራሱ ቀላል አይደለም። ተከራካሪዎች፣ ፖሊስ፣ አቃቢ ሕግ፣ ሌሎች የመሬት አስተዳደር ነገረ ፈጆች የመሳሰሉት በፍርድ ቤት ሂደት ላይ ክስ ጥራት በማቅረብ ጥራት ያለው ክስ ነው ወይ የሚያቀርቡት? ክርክራቸውን በቅን ልቦና ነው ወይ የሚመሩት? የሚታዘዙት ትዕዛዝ በአግባቡ ይፈጽማሉ ወይ? ከተለያዩ ቦታዎች የሚመጡ ማስረጃዎች፣ ለፍርድ ቤቱ የሚቀርቡ ማስረጃዎች ሕግን የተከተለ ማስረጃና እውነት ላይ የሚያደርስ ማስረጃ ነው ወይ ብለን ብናይ በባለድርሻ አካላት ላይም የሚስተዋሉ በርካታ ክፍተቶች አሉ።